እና ይላል ቢጾሙ የሚከሱ በህመም የሚጠቁ በታቸው የሚረግፍ የሚመስላቸው እንቁላል ካልበሉ ስጋ ካልበሉ ወተት ካልጠጡ እንደተጎዱ አድርገው የሚያስቡ ለበሽታቸው ሁሉ መድኃኒቱ መብላት የሚመስላቸው ብዙ ሰዎች አሉ። ጾም አከሳይ፣ ጾም ከበደኝ፣ ጾም አጠቆረኝ መቼ በተፈታ እያሉ እንደ ነፍሰ ጡር ቀን የሚቆጥሩ ብዙ ወገኖቻችን አሉ። አንዳንዶቹማ ይገርማል እኮ ጾሙን በጀመሩ ማግስት ስንት ቀን ቀረው ብለው ሂሳብ የሚሰሩ ሰዎች። በዚህ ትምህርት ሶስት ነገሮችን እናያለን። አንደኛ ጾም ማለት ምን ማለት ነው? ሁለተኛ መጾም ለምን አስፈለገ? ሶስተኛ አጾሟማችን ምን መምሰል አለበት? የሰው ልጅ ሁለት ባህሪ አለው። እንስሳዊ ባህሪ አለው፣ መላካዊ ባህሪ አለው። እንስሳዊ ባህሪው ይርበዋል፣ ይበላል፣ ይጠማዋል፣ ይጠጣል፣ ይበርደዋል፣ ይለብሳል፣ ይታመማል፣ ይሞታል። መላካዊ ባህሪው ደግሞ ይጾማል፣ ይጸልያል፣ ያመሰግናል፣ ይዘምራል፣ ይቀድሳል። ይህ መላካዊ ባህሪ። አምልኮት በሶስት ይከፈላል። አንደኛው የሰውነት አምልኮ ነው፣ ሁለተኛው የነፍስ አምልኮ ነው፣ ሶስተኛው የገንዘብ አምልኮ ነው። መጾምማ ለጸሎት ይላል። ጾም የጸሎት እናቷ ነች ይላል። አንዳንድ ሰው ይጾማል ግን አይጸልይም። እየጾሙ አለመጸለይ ደረቅ እንጀራ ያለ ወጥ እንደመብላት ነው። ክርስቲያኑ ተኩሉ ገልሰናይት ጾም ለመልካም ስራ ሁሉ መሰረት ናት። መብል ለኃጢአት መሰረት እንደሆነ ሁሉ ጾምም ደግሞ ለጽድቅ መሰረት ናት። በመብል ሞት እንደተጀመረ በጾምም ድነት ተጀምሯል። ቅዱስ ያለ ትርጓሜ አይፈታም። መጽሐፍ ቅዱስ ማለት ባጭሩ አርስተ ዜና እንደማለት ነው። ትርጓሜው ደግሞ ዝርዝር ጉዳይ ነው፣ ዝርዝር ነው እና በአርስተ ዜና አንድን ነገር ሙሉ በሙሉ እውነትን ማረጋገጥ አይቻልም። የጾማችን ማጣፈጫ ቅመም ምንድነው ካላችሁ ፍቅር ነው። አንዳንዶቻችን እንጾማለን፣ ፍቅር ግን የለንም። እንጾማለን፣ ባልንጀራችን እናማለን። እንጾማለን፣ ቂም ቋጥረናል። እንጾማለን፣ በቀል አርግዘናል። እንጾማለን፣ የይቅርታ ልብ ግን የለም። ጾማችን ፍቅር አልባ ከሆነ ተሳስተናል። ያለ ፍቅር የኖርንበት ቀን እሱ የበረከት ቀን አይደለም። እግዚአብሔር ያዘነበት፣ ዲያብሎስ የተሳለቀበት ወርና ዓመት ነው። አንዳንዴ ፍቅርን እየገፋን ይቅርታን እየረገጥን በምንጸልየው ጸሎት፣ በምንጾመው ጾም፣ በምናስቀድሰው ቅዳሴ ቋጥረን በምናመጣው ዕጣን እግዚአብሔር የሚደሰት ይመስላል። ከሁሉ አስቀድሞ ግን ፍቅርን ይፈልጋል እግዚአብሔር። አንዳንድ ሰው ይጾማል ግን ትዕቢተኛ ነው። ትዕቢቱ ምን መሰላችሁ? 4 ሰዓት ጾሞ የማያውቅ ሰው እስከ 12 ሰዓት እጾማለሁ ካለ ትዕቢት ነው። መጀመሪያ ሰውነትን ማለማመድ ይገባል። መንፈሳዊ እድገት ቀስ በቀስ ነው። በክርስትናው ዓለም ወጣኒነት፣ ማዕከላዊነት፣ ፍጹምነት የሚባል ነገር አለ አይደለ? ዝም ብሎ ደርሶ ተራራ መውጣት አይቻልም። ደርሶ ከፍ ማለት አይቻልም። መውደቅ አለና ሕፃን ልጅ መጀመሪያ ዳዴ ይላል፣ ከዚያ ይቆማል፣ ከዚያ ይራመዳል፣ ከዚያ ይሮጣል፣ ከዚያ መዝለል ይጀምራል። የክርስትና ሕይወት እድገቱ ቀስ በቀስ ነው። ስራዎቻችን በዜሮ የሚያባዛ ነገር ቢኖር ውዳሴ ከንቱ ነው። ደክመን እንዳልደከምነ የሚያደርገን፣ ዋጋ ቢስ የሚያደርገን፣ ከንቱ የሚያደርገን ውዳሴ ከንቱ ነው። ውዳሴ ከንቱ የግብዞች ጠባይ ነው። የግብዞችን ጠባይ ሲናገር ከመያይ መርሰብ ከመጾሙ መጾማቸውን ሰው እንዲያውቅላቸው ይወዳሉ እኮ ነው። ግብዝ ያሰኛቸው አንዱ ይህ ነው። አንዳንዶቻችንም መጾማችን፣ መጸለያችን፣ አስቀዳሽ መሆናችን፣ ቆራቢ መሆናችን፣ አስራት ከፋይ መሆናችን፣ ገዳም ተጓዥ መሆናችን ሰዎች እንዲያውቁልን እንፈልጋለን። ምን ይሰራልናል? ፈጣሪ ካወቀልን አይበቃም እንዴ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በተለያየ ስፍራ የምትገኙ ኦርቶዶክሳውያን በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ጾም በሚል ኃይለ ቃል ለተወሰኑ ደቂቃዎች እንማማራለን። የዕለቱን ወንጌል በጾም ተክተን እንማማራለን። የዕለቱ ወንጌል ከጾም ጋር ተያያዥነት ስለሌለው ስለ ጾም ብንማር ይበልጥ እንበረታለን። መንፈሳዊ ትጥቅ ለመያዝ ያስችለናል። አገልግሎቱም ውጤታማ ይሆናል ብዬ ስለተረዳሁ በጾም ዙሪያ እንነጋገራለን። የዕለቱ ወንጌል ግን የዮሐንስ ወንጌል ምዕራፍ 5 ከቁጥር 16 እስከ 28 ስለሆነ ገብታችሁ እንድታነቡት ጋብዣችኋለሁ። ይህ ጾም ጾመ ነቢያት በመባል ይታወቃል። ነቢያት ይወርዳል ይወለዳል ብለው የተናገሩት ትንቢት ስለተፈጸመ መታሰቢያነቱ ለነቢያቱ ተሰጥቶ ጾመ ነቢያት ይባላል። ለሀገር ለወገን ውለታ የዋሉ ሰዎች በስማቸው መንገድ፣ ትምህርት ቤት፣ አዳራሽ፣ ሆስፒታል ይገነባላቸዋል፣ ይሰየምላቸዋል። ነቢያትም ባለውለታ ናቸውና ጌታ ይመጣል ብለው ትንቢት ተናግረዋልና የምስራቹን አውጀዋልና ዋጋ ከፍለዋልና ውለታቸውን በማሰብ አባቶቻችን
ስያሜው ለነቢያት ተሰጥቶ መታሰቢያነቱ ለነቢያቱ ተሰጥቶ ጾመ ነቢያት ተብሎ ተሰይሟል። ሌላም ስያሜዎች አሉት። እሱን ለማንሳት ጊዜ አይበቃንም። ይህ ጾም ከሰባቱ አጽዋማት አንዱ ነው። የኛ ቤተክርስቲያን 7 አጽዋማት አሏት። የምንፈጽመው የመላእክትን ሥርዓት ነው። በሃይማኖታችን ጉድለት የለብንም ወገኖቼ። አንዳንዶቹ የኢትዮጵያ ቤተክርስቲያን ጾም ታበዛለች ብለው ይተቿታል። ቤተክርስቲያኒቱ ጾም የምታበዛው ጾም መንፈሳዊ ጥቅም ስላለው ነው። ጾም ሲመጣ ብዙዎቹ ይጨናነቃሉ። ጾም ሲመጣ ለሚጨናነቁ ሰዎች ቅዱስ ያሬድ ምን አለ? ሐዘን ለአብዳን ወትፍሲት ለጠቢባን ይላል። ጾም ለሰነፎች ሐዘን ነው። ጾም ሲመጣ ትክዝ ይላሉ። ለጠቢባን ደግሞ ደስታ ነው። ስጋችን ቢራብ ነፍሳችን ትጠግባለች ብለው ያምናሉና ይላል። ቢጾሙ የሚከሱ በሕመም የሚጠቁ በታቸው የሚረግፍ የሚመስላቸው እንቁላል ካልበሉ ስጋ ካልበሉ ወተት ካልጠጡ እንደተጎዱ አድርገው የሚያስቡ ለበሽታቸው ሁሉ መድኃኒቱ መብላት የሚመስላቸው ብዙ ሰዎች አሉ። ጾም አከሳይ፣ ጾም ከበደኝ፣ ጾም አጠቆረኝ፣ መቼ በተፈታ እያሉ እንደ ነፍሰ ጡር ቀን የሚቆጥሩ ብዙ ወገኖቻችን አሉ። አንዳንዶቹማ ይገርማል እኮ ጾሙን በጀመሩ ማግስት ስንት ቀን ቀረው ብለው ሂሳብ የሚሰሩ ሰዎች አሉ። እባካችሁ የተዋህዶ ልጆች ተጨንቆ መጾም ይቅር፣ ተሳቆ መጾም ይቅር። ክርስቲያኖች አንዳንዱ የባለፈው ጾም መቼ ወጥቶ ነው አሁን ደግሞ ጾም ገባ የሚሉን እነዚህ ቄሶች ብሎ የሚያጉረመርምም ሰው አለ። ዘመነኛው ትውልድ ደግሞ ጾመ ሕዋሳትን እየገደለ እድሜ ያሳጥራል ብሎ ያምናል። አባቶቻችን ጾመው መቼ እድሜያቸው አጠረባቸው? እነ ዜና ማርቆስ ከ140 ዓመት በላይ የኖሩት፣ እነ አቡነ ገብረ መንፈስ ቅዱስ ከ90 ዓመት በላይ የኖሩት፣ እነ ገብረ መንፈስ ቅዱስ 562 ዓመት የኖሩት ጾማ ቆርጠው አልነበረም። የተመጣጠነ ምግብ በልተው አልነበረም። ያገኙትን ቀምሰው እድሜ ግን ጠግበው አልፈዋል። ክርስቲያኖች ጾም ለክርስቲያኖች ልዩ መታወቂያ ነው። ከጾም የራቀ ሕይወት ሊኖረን አይገባም። በዚህ ትምህርት 3 ነገሮችን እናያለን። አንደኛ ጾም ማለት ምን ማለት ነው? ሁለተኛ መጾም ለምን አስፈለገ? ሶስተኛ አጾሟችን ምን መምሰል አለበት? የሚሉትን ሐሳቦች አንስተን ለተወሰኑ ደቂቃዎች እንማማራለን። ጾም ማለት ይቅርታ አባቶቻችን በፍትሐ ነገሥት አንቀጽ 15 ላይ ጾምሰ ተከሎተ ብሲ መብል በጊዜ ውቅ በውስተ ሕግ፣ ጾም ማለት በሕግ በታወቀ ጊዜ በታዘዘ ትእዛዝ መሰረት የሰው ከምግብ መከልከል ነው ብለዋል። ለተወሰነ ሰዓት ከእህል ከውሃ መራቅ፣ ለተወሰኑ ወራት ከእንስሳት ተዋጽኦ መከልከል ማለት ነው ትርጉሙ በቀጥታ። ጾምን ይህ ብቻ ሙሉ ስለማያደርገው በሌላ አነጋገር ጾም ማለት ሕሊናን ከክፉ ነገር መሰብሰብ መቆጣጠር ማለት ነው። ጾም የተጀመረው በስነ ፍጥረት ታሪክ ነው። የሰው ልጅ ከእንስሳት ከለዩት ነገሮች መካከል አንዱ ጾም ነው። እንስሳት የሚበሉትና የማይበሉት አልተወሰነላቸውም። የሰው ልጅ ግን ሕሊና ያለው ፍጡር ስለሆነ መወሰን መገታት ስላለበት የሚበላውና የማይበላው ተለክቶ ተሰጥቶታል። አዳም አባታችን እግዚአብሔርን ያህል ጌታ ገነትን ያህል ቦታ ያጣው የጾምን ሕግ በመሻሩ ነው። ዳግማዊ አዳም ኢየሱስ ክርስቶስ ግን ከድንግል ተወልዶ በመብል የመጣውን ኃጢአት በጾም ሽሮ አዳምን ወደ ቀደመ ክብሩ ወደ ቀደመ ማዕረጉ መልሶታል። ክርስቲያኖች ጾም ይጠቅማል። የማይጠቅሙ የጾም አይነቶች እንዳሉ እናውቃለን። አንዳንዶቹ ክብደታቸውን ለመቀነስ ይጾማሉ። አንዳንዶቹ የሰውነት ቅርጻቸውን ለማስተካከል ይጾሙ ይሆናል። አንዳንዶቹ በሐኪም ትእዛዝ ይጾማሉ። ይሄ የሚጠቅም ጾም አይደለም። የሚጠቅመው ጾም ዋጋ አገኝበታለሁ፣ እባረክበታለሁ፣ እለወጥበታለሁ፣ ችግሬን እፈታበታለሁ፣ መንፈሳዊ ኃይልን እጎናጸፍበታለሁ፣ በሕይወት ያለውን ሱስ ነቅዬ እጥልበታለሁ፣ ታሪኬን እቀይርበታለሁ ብለን የምንጾመው ጾም እሱ ይጠቅመናል። ክርስቲያኖች አሁን ጾም ጥቅሙ ምንድነው ካልን ራሱን የቻለ ትምህርት ነው። ሌላ ጊዜ ልናየው እንችላለን። ወደ ሁለተኛው ሐሳብ ልውሰዳችሁ። 3 ነገር እናያለን ያልኳችሁ። ጾም ማለት ምን ማለት ነው በተወሰነ መልኩ አይተናል። ሁለተኛ መጾም ለምን አስፈለገ የሚለውን እንመልከት። ሰለስቱ ምዕት በፍትሐ ነገሥት አንቀጽ 15 ላይ
ጾም ለምን እንዳስፈለገ ሶስት ነገሮችን አንስተው ነግረውናል። አንደኛ ወምረባይተ ጾም ንትሜሰል በመንፈሳውያን አብዝተን በመጾማችን መላእክትን ለመምሰል እንጾማለን አሉን። መላእክትን ለመምሰል እንጾማለን። እንዴት ደስ ይላል! ጾም መላእክትን የምንመስልበት ህይወት ነው። እናንተ እባካችሁ መላእክትን ለምንመስልበት ህይወት እንበርታ። መላእክትን ለምንመስልበት ህይወት ልንተጋ ይገባል ወገኖቼ። እና አንደኛው መላእክትን ለመምሰል እንጾማለን ማለት ነው። የሰው ልጅ ሁለት ባህሪ አለው። እንስሳዊ ባህሪ አለው፣ መላካዊ ባህሪ አለው። እንስሳዊ ባህሪው ይርበዋል፣ ይበላል፣ ይጠማዋል፣ ይጠጣል፣ ይበርደዋል፣ ይለብሳል፣ ይታመማል፣ ይሞታል። መላካዊ ባህሪው ደግሞ ይጾማል፣ ይጸልያል፣ ያመሰግናል፣ ይዘምራል፣ ይቀድሳል። ይህ መላካዊ ባህሪ ነው። ጾም ሲመጣ እንስሳዊ ባህሪ በመላካዊ ባህሪ ይተካል፣ ይሸፈናል። አብዛኛው የሰው ልጅ ባህሪ መላእክትን ይጎናጸፋል። ለምን ከተባለ ከማንጾምበት የምንጾምበት፣ ከምንበላበት የማንበላበት፣ ከማናመሰግንበት የምናመሰግንበት ጊዜ ስለሚበልጥ፣ ለዓለም ከምንሰጠው ጊዜ ለእግዚአብሔር የምንሰጠው ጊዜ ስለሚበልጥ የሰው ልጅ ባህሪ መላእክትን ይጎናጸፋል በጾም ሰዓት ማለት ነው። ስለዚህ ለምን እንጾማለን ከተባለ ወይም ጾም ለምን አስፈለገ ካላችሁ መላእክትን ለመምሰል የምንጾመው መላእክትን ለመምሰል ነው። ሁለተኛ ወካዕበ ያእምር ጸዋሚ ሕማመ ረሃብ ከመ ይምሃሮሙ ለርሁባን የሚጾም ሰው ረሃብን አውቆ ረሃብተኞችን ሊያስብ ጾም አስፈልጓል። ክርስቲያኖች የሚጾም ሰው ይርበዋል፣ ስንራብ ደግሞ ረሃብተኞችን እናስባለን። በረሃብ ያለፈ ሰው ረሃብተኞችን ያስባል። በሐዘን ያለፈ ሰው ሐዘንተኞችን ያስባል። መጽሐፍም ሐዘነ ዘፈተነ ያእምር ሐዘነ ይላል። በሐዘን ያለፈ ሰው ስለ ሐዘን ያውቃል፣ ያስባል። ለጥጋበኛ ሰው ስለ ረሃብ ብትነግሩት ጉዳዩ አይደለም። ለደስተኛ ሰው ስለ ሐዘን ብትነግሩት እኔ ጭንቅ መስማት አልፈልግም ይላቸዋል። ስለዚህ በረሃብ ያለፈ ረሃብተኞችን ያስባል እና ስንጾም ይርበናል፣ ስንራብ ረሃብተኞችን እናስባለን። ጾም ያስፈለገው ለዚህ ነው። ረሃብተኞችን ስናስብ ደግሞ የተራቡትን እናስብላቸዋለን፣ እናዝንላቸዋለን። ክርስቲያኖች የጾም ዋና ዓላማው ረሃብተኞችን ማሰብ ነው። እስከ 9 ሰዓት መጾም ብቻውን ጾምን ሙሉ ሊያደርገው አይችልም። እውነት ለመናገር እስከ 9 ሰዓት መጾም ጾምን ሙሉ ሊያደርግ አይችልም። ጾሙን ሙሉ ወይም ሙሉ የሚያደርገው ረሃብተኞችን ማሰብ ስንችል ነው። ክርስቲያኖች በተለይ አሁን ደግሞ ረሃብተኞችን የምናስብበት ወቅት ነው። ለምን ቢባል አደባባይ ላይ የወጡ መንገድ ላይ የተቀመጡ በየተቋማቱ የተጠለሉ ብዙ ረሃብተኞች አሉ። አንዳንዱ ደግሞ የሰው ፊት እሳት ሆኖበት ቤት ውስጥ ረሃብ እያሰቃኘው ይገኛል እና በረሃብ ምክንያት መኖር ያልጀመሩ ህፃናት እንደ ቅጠል ሲረግፉ የምናይበት ዘመን ነው። ህፃናት የእናቶቻቸውን ደረቅ ጡት ጨብጠው በረሃብ ምክንያት ወደ ወዲያኛው ዓለም ያሸለቡበት ዘመን ቢኖር ይህ ዘመን ነው። ንብረታቸው ወድሞ መጠለያቸው ፈርሶ የሚበሉት የሚጠጡት አጥተው በረሃብ አለንጋ የሚገረፉ ብዙ ሰዎች አሉ። አቅም በፈቀደ መጠን ለረሃብተኞች ልንደርስ ይገባል። እንጀራ ገዝታችሁ እንጀራ ብሏቸው፣ ዳቦ ገዝታችሁ ስጧቸው። የጾም ዋና ዓላማው ረሃብተኞችን ማሰብ ስለሆነ ማለት ነው። መቼም በዚህ ጾም ምናልባት ከታመመ በስተቀር ጧት ቁርስ የሚበላ ሰው አይኖርም ብዬ አስባለሁኝ እና ምናልባት ለቁርስ የምናወጣውን ወጪ ሂሳብ ተሰርጦ ለድሆች መስጠት ካልቻልነ እየጾምነ ሳይሆን እያጠራቀምነ ነው የቆየነው ማለት ነው። ክርስቲያኖች ተረዱኝ። በዚህ ወደ 40 ቀን ያህል እንጾማለን። ወደ 40 ቀን እንጾማለን እና በዚህ በ40 ቀናት ውስጥ ቁርስ አንበላም ጠዋት። ስለዚህ ለቁርስ የምናወጣውን ወጪ ለድሆች ሂሳቡ ተሰርቶ ለድሆች ካልተሰጠ እየጾምን ሳይሆን የቆየነው እያጠራቀምን ነው ማለት ነው። ለልደት ለዶሮ ለበግ መግዣ ስናጠራቅም ቆየን እንጂ ጾምነ ማለት አይቻልም። እና የጾም ዋና ዓላማው ረሃብተኞችን ማሰብ ነው። በጾም ለረሃብተኞች አቅም በፈቀደ መጠን ልንደርስላቸው ይገባል። ሶስተኛው ለምን ጾም አስፈለገ ሲባል ዋዲ ከመያምልክ ለእግዚአብሔር በኩለንታሁ ይላል። ፍትሐ ነገሥቱ ነው ይህንን የሚነግረን። በስጋና በነፍስ
እግዚአብሔርን ለማምለክ በስጋና በነፍስ የእግዚአብሔር ተገዥ ለመሆን ጾም አስፈልጓል ይላል። አምልኮት በሶስት ይከፈላል። አንደኛው የሰውነት አምልኮ ነው፣ ሁለተኛው የነፍስ አምልኮ ነው፣ ሶስተኛው የገንዘብ አምልኮ ነው። የሰውነት አምልኮ የሚባለው እየጾሙ እየሰገዱ ስጋን ከሚያወፍር ከሚያደልብ ነገር ርቆ ሰውነትን በጾም መቅጣት የሰውነት አምልኮ ይባላል። ሁለተኛው የነፍስ አምልኮ ነው። የነፍስ አምልኮ የሚባለው ሰዓታቱ፣ ቅዳሴው፣ መዝሙሩ፣ ማህሌቱ ነው። ሶስተኛው የገንዘብ አምልኮ ነው። የገንዘብ አምልኮ ማለት ለድሃ ቸርነትን ማድረግ፣ የተራበ ማብላት፣ የተጠማ ማጠጣት፣ የተራቆተ ማልበስ፣ የተቸገረ መርዳት፣ ከእግዚአብሔር ዋጋ አገኝበታለሁ ጸድቅበታለን ብለን የምንሰራው ስራ ሁሉ የገንዘብ አምልኮ ይባላል። ምን ማለት ነው? በሌላ አነጋገር ለእግዚአብሔር ያለንን ፍቅር በገንዘብ መግለጥ የገንዘብ አምልኮ ይባላል። እንዲያውም ፍትሐ ነገሥቱ አንድምታ ትርጓሜው ምን ይላል? እየጾሙ እየሰገዱ ባይጸልዩ ባይመጸውቱ በስጋ ብቻ እግዚአብሔርን እያገለገሉ ነው። እየመጸወቱ እየጸለዩ እየጸለዩ ባይጾሙ ባይሰግዱ ደግሞ በነፍስ ብቻ እግዚአብሔርን እያገለገሉ ነው፣ ወይም በነፍስ ብቻ ለእግዚአብሔር እየተገዙ ነው ይላል። ምን ማለት መሰላችሁ? ጾም፣ ጸሎት፣ ስግደት፣ ምጽዋት የሚባሉ ነገሮች ተያያዥ ናቸው፣ አብረው የሚፈጸሙ ናቸው ለማለት ነው። ለዚህ አይደለ ሊቁ አረጋዊ መንፈሳዊ እስመ ጾምማ ለጸሎት ይላል። ጾም የጸሎት እናቷ ነች ይላል። አንዳንድ ሰው ይጾማል ግን አይጸልይም። እየጾሙ አለመጸለይ ደረቅ እንጀራ ያለ ወጥ እንደመብላት ነው። ክርስቲያኖች አሁን ብዙ ጊዜ የጸሎት መጽሐፋችን የምንዘረጋው አብዝተን የምንጸልየው ወደ ቤተ ክርስቲያን የምንመጣው ጾም ላይ ነው ወይስ ከጾም ውጭ ነው ቢባል ጾም ላይ ነው። ለምን ካላችሁ እስመ ጾምማ ለጸሎት፣ ጾም የጸሎት እናት ስለሆነች ተያያዥነት አላቸው። ወህታ ለአርምሞ ይላል። ጾም የዝምታ እህት ነች። ምን ማለት ነው? ሰው ሲጾም ይርበዋል። ሲርበው ደግሞ ዝም ይላል። ዝም ካለ ደግሞ በመናገር ከሚሰራው ኃጢአት ይርቃል፣ ይቆጠባል ማለት ነው። ጾም የዝምታ እህት ነች ማለት ሲተነተን ይሄ ነው። ወነቃ ለአንብ የእንባ ደግሞ ምንጭ ነች። ሰው ሲጾም ኃጢአቱ ትዝ ይለዋል። ኃጢአቱ ትዝ ካለው ደግሞ በደሉን አስቦ የንስሐ እንባ ያነባል ማለት ነው። ወጥንተ ኩሉ ገልሰናይት፣ ጾም ለመልካም ስራ ሁሉ መሰረት ናት። መብል ለኃጢአት መሰረት እንደሆነ ሁሉ ጾምም ደግሞ ለጽድቅ መሰረት ናት። በመብል ሞት እንደተጀመረ በጾምም ድነት ተጀምሯል። ስለዚህ ወጥንተ ኩሉ ገልሰናይት የመልካም ስራ ሁሉ ጾም መሰረት ናት ማለት ነው። ጾም ለምን አስፈለገ? አንደኛ መላእክትን ለመምሰል፣ ሁለተኛ የሚጾም ሰው ረሃብን አውቆ ረሃብተኞችን እንዲያስብ፣ ሶስተኛ በስጋና በነፍስ እግዚአብሔርን ለማምለክ ማለት ነው። ሶስተኛው አጾጿማችን ምን መምሰል አለበት ነው። ይህንን በተመለከተ አጾጿማችን ምን መምሰል እንዳለበት ወንጌል ይነግረናል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ጀምሮ እንደዚህ ይላል። ወሶበ ትጸውሙ ይትኩኑ ከመ መደለዋን፣ በምትጾሙበት ጊዜ ስትጾሙ እንደ ግብዞች አትሁኑ ይላል። ግብዝ ማለት ባለፈው በአንቀጸ ጸሎት ትምህርት በወንጌሉ እንደተማርነው አስመሳይ ማለት ነው፣ ያለ ብዙ ማብራሪያ። ተመጻዳቂ ማለት ነው። ጿሚ ይመስላል ግን ለጽድቅ የማይጾም ለታይታ ብቻ የሚጾም እንደማለት ነው ግብዝ ማለት። የግብዞችን ገጸ ባህሪ ሲናገር እስመሙንቱ ይትመጸለው ወይቆጽሩ ገጾሙ ወያማስኑ ከመ ያእምር ሰብእ ከመ ጾሙ ይላል። ግብዞቹ ፊታቸውን አጥቁረው ግንባራቸውን ቋጥረው ሰውነታቸውን ለውጠው ይታያሉና ይህን ማድረግ ለምን አስፈለገ ካላችሁ ከመ ያእምር ሰብእ ከመ ጾሙ፣ መጾማቸውን ሰው እንዲያውቅላቸው። አማን አማን እብለክሙ ነሱ ሴቶሙ፣ እውነት እውነት እላቸዋለሁ እነዚህ ሰዎች የሚፈልጉት ምድራዊ ክብር ነው፣ በምድር የሚፈልጉትን ክብር ያገኛሉ። ሀብሉ ሴቶሙ፣ በሰማይ ግን ዋጋቸውን ያጣሉ። በእውነት ምድራዊ ክብር ፈልገን በሰማይ ዋጋችን ክብራችን ከማጣት እግዚአብሔር ይጠብቀን። ከዛ በኋላ ሐዋርያቱ
ግብዞቹ ጾመው እንዳልጾሙ ይሆናሉ አልከን። እኛ እንዴት ብንጾም ነው ጾማችን ዋጋ አድርገህ የምትቀበልልን የሚል ጥያቄ ሲያነሱ አንትሙሰ ሶበ ትጸውሙ ቅብር ይሰክሙ ወጽቡ ገጸክሙ፣ እናንተ ግን በምትጾሙበት ጊዜ ራሳችሁን ተቀቡ ፊታችሁን ታጠቡ አላቸው። ምን ማለት ነው? በጾም ሰዓት እንቀባ ማለት ነው? አሁን የትርጓሜ አልቀበልም የሚለው የመናፍቁ ዓለም የመናፍቁ ክፍል ይህን እንዴት አድርጎ ሊተረጉመው ነው? በእውነቱ የሁላችሁ መጽሐፍ ቅዱስ የሚፈታው በትርጓሜ ነው። መጽሐፍ ቅዱስ ያለ ትርጓሜ ነፍሰ ጡር ነው። መገላገል የሚችለው በትርጓሜ ነው። የሁላችሁ ይህንን መረዳት ያስፈልጋል። ንባብ ይገላል፣ ትርጓሜ ግን ያድናል ተብሎ እንደተጻፈው ማለት ነው። ያለ ትርጓሜ መጽሐፍ ቅዱስ አይፈታም። ለምሳሌ ማቴዎስ 25 ቁጥር 31 ኢየሱስ ለፍርድ ሲመጣ ፍየል በግራ በግ ደግሞ በቀኝ ያቆማል ይላል። ክርስቶስ ለፍርድ ሲመጣ ለፍርድ የሚመጣው ፍየልና በግ ግራና ቀኝ ሊያቆም ነው እንዴ? አይደለም። በፍየል የተመሰሉ ኃጥአን ናቸው፣ በበግ የተመሰሉ ጻድቃን ናቸው። ይህንን መጽሐፍ ቅዱሱ አይነግረንም፣ ትርጓሜው ነው የሚነግረን። ሌላ ምሳሌ ላንሳ። አንደኛ ሳሙኤል ምዕራፍ 2 ላይ አንደኛ ሳሙኤል ምዕራፍ 2 ላይ ቁጥር 7 ሐና ምን አለች? ቀንዴ ልቤ በእግዚአብሔር ጸና ቀንዴም ከፍ ከፍ አለ ይላል። ሐና መቼም ቀንድ አላት አንልም አይደለ? ያው ቀንድ አላት፣ ሰው ቀንድ አለው አይባልም። ይህ ቀንድ ግን ምን ማለት እንደሆነ በትርጓሜ ነው የሚፈታው። ምን ልላችሁ ፈልጌ ነው? መጽሐፍ ቅዱስ ያለ ትርጓሜ አይፈታም። መጽሐፍ ቅዱስ ማለት ባጭሩ አርስተ ዜና እንደማለት ነው። ትርጓሜው ደግሞ ዝርዝር ጉዳይ ነው፣ ዝርዝር ነው እና በአርስተ ዜና አንድን ነገር ሙሉ በሙሉ እውነትን ማረጋገጥ አይቻልም። ትርጓሜ መጽሐፍ ቅዱስ የሚፈታው በትርጓሜ ነው እያልኳችሁ ነው። ስለዚህ በምትጾሙበት ጊዜ ራሳችሁን ተቀቡ። በጾም ሰዓት ቅቤ መቀባት እንደሌለብን የታወቀ ነገር ነው። ግን ምን ለማለት ተፈልጎ ነው? መጻሕፍት አንዳንድ ጊዜ የተጣሉ ይመስላሉ፣ ግን በትርጓሜ በመምህራን ይታረቃሉ ማለት ነው። ቅባት የተባለ ፍቅር ነው። ቅብ ይርሐቅ ፍቅር አይራቅ፣ ቅብሰ ፍቅረ ደቂቀ ጓለመያው፣ ቅባት የተባለ ፍቅር ነው ይላል። ስለዚህ በምጾሙበት ጊዜ ራሳችሁን ተቀቡ ማለት ፍቅርን ያዙ ማለት ነው። ትልቁ ነገር ይህ ነው። ክርስቲያኖች በጾማችን ላይ ፍቅርን እንያዝ። የጾማችን ማጣፈጫ ቅመም ምንድነው ካላችሁ ፍቅር ነው። አንዳንዶቻችን እንጾማለን፣ ፍቅር ግን የለንም። እንጾማለን፣ ባልንጀራችንን እናማለን። እንጾማለን፣ ቂም ቋጥረናል። እንጾማለን፣ በቀል አርግዘናል። እንጾማለን፣ የይቅርታ ልብ ግን የለንም። ችግሩ እዚህ ጋር ነው። ያለ ፍቅር የሚደረግ ማንኛውም መንፈሳዊ ተጋድሎ ከንቱ ነው። ክርስቲያኖች ጾማችን ፍቅር አልባ ከሆነ ተሳስተናል። ያለ ፍቅር የኖርንበት ቀን እሱ የበረከት ቀን አይደለም። እግዚአብሔር ያዘነበት ዲያብሎስ የተሳለቀበት ወርና ዓመት ነው። አንዳንዴ ፍቅርን እየገፋን ይቅርታን እየረገጥን በምንጸልየው ጸሎት፣ በምንጾመው ጾም፣ በምናስቀድሰው ቅዳሴ ቋጥረን በምናመጣው ዕጣን እግዚአብሔር የሚደሰት ይመስላል። ከሁሉ አስቀድሞ ግን ፍቅርን ይፈልጋል እግዚአብሔር። ስለዚህ በምትጾሙበት ጊዜ ራሳችሁን ተቀቡ ማለት ጾማችሁ ከፍቅር ጋር ይሁን። በጾማችሁ ላይ ፍቅርን ጨምሩበት ነው። ያለ ፍቅር አይሆንም። ጾማችን ቅድመ እግዚአብሔር እንዲደርስ ከተፈለገ በጾማችን ላይ ፍቅር ሊኖረን ይገባል። አሁን ስለ ፍቅር ብዙ ማንሳት ይቻላል፣ ጊዜ አይበቃንም። ስለ ይቅርታ ብዙ ማንሳት ይቻላል፣ ጊዜ አይበቃንም። ክርስቲያኖች በዋናነት ግን በጾማችሁ ላይ ፍቅርን ጨምሩ ማለት ነው። ቅባት የተባለ ፍቅር ነው። ሌላው በምትጾሙበት ጊዜ ራሳችሁን ተቀቡ ማለት በጾማችን ላይ ትሕትና ይኑረን ማለት ነው። ወደ ትሕትና ከመግባቴ በፊት አንድ ታሪክ ትዝ አለኝ። ፍቅርን እየገፉ በእውነት ጽድቅን ማግኘት አይቻልም። በጾማችሁ ላይ ራሳችሁን ተቀቡ ማለት ፍቅርን ያዙ ነው። ፍቅርን እየገፉ ግን ጽድቅ የለም።
ፍቅርን እየገፉ መንግስቱን መውረስ አይቻልም። ክርስቲያኖች አይቻልም። አሁን አንዳንድ ሰው ይጾማል ግን ፍቅርን ይገፋል። ድሃውን ረግጦ የሚያልፍ ከሆነ ጽድቅን እየገፋ ፍቅርን እየገፋ ነው። የቅዳሴ ሰዓት ደርሶብኛል፣ የኪዳን ሰዓት አምልጦኛል፣ እባክህ መንገድ አትዝጋብኝ፣ አትጭውብኝ ብሎ ድሃውን ገፍቶ የሚያልፍ ስንት ሰው አለ። ፍቅርን እየገፋ ነው። ፍቅርን ገፍቶ ግን ጽድቅ የለም። ፍቅርን እየገፉ የሚደርሱበት መንግስተ ሰማይ የለም። አንድ ታሪክ ልንገራችሁ፣ ፍቅርን ከመግፋት ጋር ተያይዞ። አባ ብሶይ የሚባሉ ታላቅ አባት ግብጽ ውስጥ ትልቅ ገዳም አላቸውና እግዚአብሔር በረድኤት ተገልጦ ያነጋግራቸዋል። ይህንን ለመነኮሳቱ እግዚአብሔር ዛሬ እንዲህ አለኝ እንዲህ ተናገረ እያሉ ይናገራሉ። ደግና የዋህ አባት ናቸው። መነኮሳቱ እንደ ዮሴፍ ወንድሞች ቅናት የሚባል በሽታ ያዛቸው እና ከዕለታት አንድ ቀን እግዚአብሔር ታየኝ ትላለህ፣ አንተም ገዳማዊ ነህ፣ እኛም ገዳማውያን ነን። አንተም የምትኖረው በምናኔ ነው፣ እኛም የምንኖረው በምናኔ ነው። በምን ሂሳብ ነው እግዚአብሔር ላንተ ብቻ የሚገለጠው? ውሸትክን ነው አሉ እና እኒህ ደግ አባት እግዚአብሔር ሆይ መነኮሳቱን ሊያምኑኝ አልቻሉም፣ ለእኔ እንደተገለጥ እባክህ ለእነሱም በረድኤት ተገለጥላቸው አሉት። እግዚአብሔር ተገለጠላቸውና ለአባ ብሶይ ከ3 ቀን በኋላ በዚህ ተራራ እገለጥላቸዋለሁ ብሏል እግዚአብሔር ብለህ ሂደህ ንገራቸው፣ ነገር ግን ለ3 ቀን ራሳቸውን ያዘጋጁ አለ እግዚአብሔር። ሂደው ከ3 ቀን በኋላ እግዚአብሔር በዚህ ተራራ ይገለጥላቸዋልና ራሳቸውን አዘጋጁ አላቸው። ደስ አላቸው። ከዛ ራሳቸውን ማዘጋጀት ጀመሩ። ጥፍራቸውን መቆረጥ፣ ጸጉራቸውን መላጨት፣ ገላቸውን መታጠብ። እንዲህ ነው እንደ ዝግጅት አይደለም። ያ 3 ቀን 3 ዓመት መስሎ ታያቸው። ከ3 ቀን በኋላ ወደ ተባለው ተራራ ጉዞ ጀመሩ። ከተራራው ስር ዓለም ዱላዋን ያሳረፈችበት በቁስል የተወረረ የኔ ቢጤ ከተራራው ስር ያለቅሳል። አባቶቼ ወዴት ልትሄዱ ነው አላቸው። እግዚአብሔር በዚህ ተራራ እገለጥላችኋለሁ ብሎን እሱን ለማየት እየሄድን ነው አሉት። እኔም እኮ እግዚአብሔርን እንደናንተ ማየት ፈልጋለሁ፣ ነገር ግን ተራራውን መውጣት አልችልም፣ እንደምታዩት ነው። እባካችሁ ተሸከሙኝና እኔም እግዚአብሔርን ልየው ሲላቸው፣ ሞኝህን ፈልግ፣ አንተን ተሸክመን ተራራውን እስክንወጣ ድረስ እግዚአብሔር ቢያመልጠንስ አይቻልም ብለው ጥለውት ሄዱ። ፍቅርን እየገፉ ጽድቅ የለም ያልኳችሁ ለዚህ ነው። እና ተራራው ላይ ወጡ፣ እግዚአብሔርን ጠበቁት፣ ግን ሊመጣ አልቻለም። በረድኤት በመላት እኮ አለ እግዚአብሔር፣ ለነሱ ግን አልተገለጠላቸውም። በመጨረሻ አባ ብሶይ አረጋዊው ደጉ አባት እያዘገሙ ለብቻቸው ሲሄዱ ይህ ድሃ ያለቅሳል፣ ምን ሆነ ነው የምታለቅስ አሉት። ቀረብ ብለው አለ አያችሁ፣ ይህ ነው እኮ በምትጾሙበት ጊዜ ራሳችሁን ተቀቡ ማለት ይህ ነው። ጠጋሉት፣ ተጋሩት ቁስሉን፣ የፍቅሩ ተካፋይ ሆኑ። ምን ሆነ ነው? እንባውን ሊያብሱለት ቀረቡ። ምን ሆነ ነው የምታለቅሰው? ከእርስዎ ቀድመው መነኮሳት ወደ ተራራው ወጡ። ወዴት ልትሄዱ ነው ስላቸው፣ እግዚአብሔርን ለማየት። እኔም ማየት ፈልጋለሁ ተሸከሙኝ ስላቸው፣ አይሆንም አሉኝ። እና አቅም ቢኖረኝ ኑሮ እኔም እንደነሱ እግዚአብሔርን ማየት እችል ነበረ፣ ነገር ግን የአካል ጉዳተኛ ነኝ፣ ቁስለኛ ነኝ፣ ተራራውን መውጣት ስለማልችል እሱን ባለማየቴ ነው ማለቅሰው አላቸው። መቼስ አንተን ትቼ የሚገኝ ጽድቅ የለም፣ አንተን ትቶ የሚገኝ ፈጣሪ የለም። አንተን ረስቶ አንተን ረግጦ የሚገቡበት መንግስተ ሰማይ የለም። ስለዚህ ና እሸከማለሁ ብለው ተሸክመውት ጉዞ ጀመሩ። አረጋዊ አባት ናቸው፣ በዛ ላይ ተራራ ነው። ግን መንግስተ ሰማይ የምትወረሰው በብዙ ድካም ነው። እስመ በብዙ ጻማ ሀለወነ ንባ ለመንግስተ እግዚአብሔር፣ በብዙ ድካም የእግዚአብሔርን መንግስት እናገኝ ዘንድ ተስፋ እናደርጋለን። የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። እንደምንም ብለው ተራራው ላይ ደረሱ። ተራራው ላይ ወጡ። አውርደኝ አላቸው ያ የኔ ቢጤ። ለምን? በቃ አውርደኝ። አወረዱት። ከፊት ለፊታቸው የብርሃን ምሰሶ መስሎ ቆመ። ለካስ ያ የኔ ቢጤ መስሎ የታየው የዓለም መድኃኒት መድኃኔ ዓለም ነበረ። ወገኖች ድሃውን ስናልፍ ስንት ቀን መድኃኔ ዓለምን አልፈነው ሄደናል። ስንት ቀን መድኃኔ ዓለምን ረግጠን አልፈናል። ክርስቲያኖች፣ ዮሐንስ አፈወርቅ እግዚአብሔርን ማግኘት ከፈለግ ወደ ድሆች መንደር ሂድ፣ በዚያ ርቦት ታገኘዋለህ። እሱን ስታበላው ስታጠጣው እግዚአብሔርን እንዳበላ እንደተቀበልክ
አስብ ነው የሚለው። አያችሁ ድሆችን ስናልፍ እግዚአብሔርን እያለፍነው ነው። ድሆችን ረግጠን ስንሄድ እግዚአብሔርን ረግጠን እያለፍነ መሆኑን ማሰብ መገንዘብ ያስፈልጋል። ፍቅርን እየገፉ ጽድቅ የለም። በምትጾሙበት ጊዜ ራሳችሁን ተቀቡ፣ ፍቅርን አትግፉ፣ ፍቅርን ያዙ ነው። ሁለተኛው በምትጾሙበት ጊዜ ራሳችሁን ተቀቡ ማለት ትሕትና ይኖራችሁ ማለት ነው። ቅባት የተባለች ትሕትና ናት። ቅባት የተቆጣን ፊት የምናለሰልስበት ቅባት፣ እሳት ሁኖ ሲመጣ ውሃ ሁኖን የምናበርድባት ቅባት ትሕትና እኮ ነች። እናንተ ትሕትና ነች። ትሕትና በቅባት ትመሰላለች እና ጾማችን በትሕትና የታጀበ መሆን መቻል አለበት። አንዳንድ ሰው ይጾማል ግን ትዕቢተኛ ነው። ትዕቢቱ ምን መሰላችሁ? 4 ሰዓት ጾሞ የማያውቅ ሰው እስከ 12 ሰዓት እጾማለሁ ካለ ትዕቢት ነው። መጀመሪያ ሰውነትን ማለማመድ ይገባል። መንፈሳዊ እድገት ቀስ በቀስ ነው። በክርስትናው ዓለም ወጣኒነት፣ ማዕከላዊነት፣ ፍጹምነት የሚባል ነገር አለ አይደለ? ዝም ብሎ ደርሶ ተራራ መውጣት አይቻልም። ደርሶ ከፍ ማለት አይቻልም። መውደቅ አለና ሕፃን ልጅ መጀመሪያ ዳዴ ይላል፣ ከዚያ ይቆማል፣ ከዚያ ይራመዳል፣ ከዚያ ይሮጣል፣ ከዚያ መዝለል ይጀምራል። የክርስትናም ሕይወት እድገቱ ቀስ በቀስ ነው። ምንም ጾሞ የማያውቅ ሰው እስከ 12 ሰዓት ጾማለሁ ማለት ትዕቢት ነው፣ አይቻልም። ስለዚህ ጾማችን በትሕትና የታጀበ መሆን መቻል አለበት። አንዳንድ ሰው ደግሞ ጓደኛው እስከ 9 ሰዓት የሚጾም ከሆነ እሱ እስከ 9 ሰዓት የሚጾም ከሆነ ጓደኛው እስከ 6 እስከ 4 ሰዓት የሚጾም ከሆነ ይጸየፈዋል፣ ይንቀዋል። አንተን ብሎ ክርስቲያን ይለዋል። ምን አገባል? ለራሳችን መጾም እንጂ ክርስቲያኖች ጾማችን በትሕትና የታጀበ መሆን መቻል አለበት ያልኳችሁ ለዚህ ነው። ከትሕትና የራቀ ጾም ሊኖረን አይገባም። ከትሕትና የራቀ ጾም ሊኖረን አይገባም። በአቅም መጾም ይገባል። እቀጸውም ማነው? በአቅሜ ጾማለሁ በአቅሜ በላለሁ ይላል ቅዱስ እንጦንስ። በአቅም መጾም ይህ ማለት ሰዓት አታድርሱ ማለት አይደለም። ነገር ግን ጾሞ የማያውቅ ሰው ግን ጾምን መለማመድ መቻል አለበት። እስከ 9 ሰዓት ወይም እስከ 12 ሰዓት ጾማለሁ ቢል ነገ ከናካቴው ሊተወው ይችላል። ወይም ጠዋት 12 ሰዓት ተነስቶ ሊበላ ይችላል። መጀመሪያ ሰውነትን ማለማመድ መንፈሳዊ ልምምድ ማድረግ ያስፈልጋል። ከዛ በኋላ ሰዓት ማድረስ ግድ ነው። ይህንን ምላችሁ ምንድነው? ጾመው ለማያውቁ ሰዎች ነው እንጂ ለሚጾሙ አይደለም። ይህንን እየተናገሩ ያለው ሰዓት አድርሶ መመገብ የግድ ነው ማለት ነው። ሶስተኛው በምጾሙበት ጊዜ ራሳችሁን ተቀቡ ማለት ጾማችሁ ከውዳሴ ከንቱ የራቀ ይሁን ማለት ነው። ለምሳሌ ፊታችን ስንቀባባ ጉድፉ እንደማይታወቅብን ቆሻሻው እንደማይታወቅብን ሁሉ አይታወቅባችሁ ማለት ነው። ፊታችሁን ታጠቡ ማለት ራሳችሁን ተቀቡ፣ ፊታችሁን ታጠቡ ማለት ጾማችሁ አይታወቅባችሁ ከውዳሴ ከንቱ የራቀ ይሁን ማለት ነው። ይህ ማለት ምንድነው? አሁን በሰባቱ አጽዋማት ወይም የአዋጅ አጽዋማት ላይ ውዳሴ ከንቱ የለም ሲጀመር ሁሉም ስለሚጾም። ነገር ግን የንስሐ ጾም ስንጾም፣ የፈቃድ ጾም ስንጾም ጾማችን ሊታወቅ አይገባም ማለት ነው። ከውዳሴ ከንቱ የራቀ ውዳሴ ከንቱ በነገራችን ላይ መልካም ስራዎቻችን በዜሮ የሚያባዛ ነገር ቢኖር ውዳሴ ከንቱ ነው። ደክመን እንዳልደከምነ የሚያደርገን ዋጋ ቢስ የሚያደርገን ከንቱ የሚያደርገን ውዳሴ ከንቱ ነው። ውዳሴ ከንቱ የግብዞች ጠባይ ነው። የግብዞችን ጠባይ ሲናገር ከመያይ መርሰብ ከመጾሙ መጾማቸውን ሰው እንዲያውቅላቸው ይወዳሉ እኮ ነው። ግብዝ ያሰኛቸው አንዱ ይህ ነው። አንዳንዶቻችንም መጾማችን፣ መጸለያችን፣ አስቀዳሽ መሆናችን፣ ቆራቢ መሆናችን፣ አስራት ከፋይ መሆናችን፣ ገዳም ተጓዥ መሆናችን ሰዎች እንዲያውቁልን እንፈልጋለን። ምን ይሰራልናል? ፈጣሪ ካወቀልን አይበቃም እንዴ? እና ጾማችን ከውዳሴ ከንቱ የራቀ መሆን መቻል አለበት ነው። ፊታችሁን ታጠቡ ማለት ደግሞ በአንባ ንስሐ በደላችሁን እያሰባችሁ በንስሐ አንባ ታጠቡ ለማለት ነው። ክርስቲያኖች እንግዲህ ጾም ማለት ምን ማለት ነው? መጾም ለምን አስፈለገ? አጾማችን ምን መምሰል አለበት? የሚሉ ሐሳቦችን አንስተናል። በጾማችን ላይ ፍቅርን ጨምረን ትሕትናን ይዘን ከውዳሴ ከንቱ ርቀን እንድንጠቀም መድኃኔዓለም ሁላችንንም ይፍቀድልን። ጾማችን የኃጢአት መደምሰሻ፣ የዲያብሎስ ድል መንሻ፣ የመንግስተ ሰማይ መውረሻ ያደርግልን።
ለብርሃነ ልደቱ አምላካችን በሰላም ያድርሰን። ወስብሐት ለእግዚአብሔር።